የእግዚአብሔር ታቦት በማያምኗት ዘንድ ምን ያክል ብዙ መዓትና ብዙ መቅሰፍት እንዳመጣች ታያላችሁ። በሐዲስ ኪዳኗ ግን ልክ ክህነቱ ለሐዲስ ኪዳን ሲመጣ በዘር አልተገደበም። መስዋዕቱ ከእህልና ከቁርባን ተለይቶ የክርስቶስ አማናዊ ሥጋና ደም ሆኗል። ትንሽ ነገር የሚያስደነግጠን፣ ትንሽ ነገር ሰላማችንን የሚነሳን እኛን ሳይሆን የሚፈሩት ጠላቶቻችን በእኛ ላይ አድሮ ተአምሩን የሚሰራውን ማንን አይተው? እስቲ እግዚአብሔርን በሉ። እግዚአብሔርን አይተው። አፍኒንና ፊንሐስ የሚበራውን መብራት አጥፍተዋል። ከኛ መካከል በጎ መስራት ሰልችቶት ያቆመ ሰው የለም። እኔ በጎነቴን ያስጠቃኝ እንደሌላው ክፉ እኮ ብሆን የተበደረስኩኝ ነበረ ብሎ እኮ ስንት ሰው የሰራውን መልካም ስራ መቀጠል ሲያስፈልገው አቁሞታል። ወንድም ይሰጠዋል ሲባል ሁሉም ወንድ ካህን ይሆናል ማለት አይደለም። እግዚአብሔር ወዶ ለመረጠው በኦሪቱ ጊዜ ላይ በዘር በሐዲስ ኪዳኑ ደግሞ እሱ ለፈቀደላቸው የሚገባውን ቅድመ መስፈርት ማሟያ ላሟሉ በሙሉ ሀብተ ክህነት ይሰጣቸዋል። ስልጣነ ክህነትንም እንዲያገኙ ይደረግላቸው። አሐቲ ድንግል አሐቲ ድንግል አሐቲ ድንግል አሐቲ ድንግል ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መምህራት፣ ዘማሪያን፣ ዘማሪያት፣ ምእመናንና ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱንና ምሕረቱን ያላራቀብን በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ከእመቤታችን በዓላት መካከል አንዱ በሆነው በኅዳር ጽዮን ዓመታዊ ክብረ በዓል ላይ ነው የምንገኘው። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬው የትምህርታችን ርዕስ የሚሆነን በአንደኛ ሳሙኤል ምዕራፍ 3 ቁጥር 17 ላይ ባለው መነሻ ኃይለ ቃል እንማራለን። እግዚአብሔር የነገረህ ነገር ምንድን ነው በሚል እንማራለን። እስቲ እግዚአብሔር በሉ፣ ሁላችሁም በሉ። እግዚአብሔር የነገረህ ነገር ምንድን ነው? እስኪ ድገሙት። እግዚአብሔር የነገረህ ነገር ምንድን ነው? ለሶስተኛ ድገሙት። እግዚአብሔር የነገረህ ነገር ምንድን ነው? አንደኛ ሳሙኤል ምዕራፍ 3 ቁጥር 17 ላይ ያለ ኃይለ ቃል ነው። በዚህ መነሻ እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስና መልካም ፈቃዱ ይሁንልን። እንግዲህ ዛሬ የምናከብረውን የኅዳር ጽዮን ዓመታዊ ክብረ በዓል በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው በታሪክ ደረጃ በአንደኛ ሳሙኤል ከምዕራፍ 2 እስከ ምዕራፍ 6 ያሉት ተከታታይ ምዕራፎች የሚያወሩት ስለ ዛሬው ክብረ በዓል ነው። አምላካችን ቅዱስ እግዚአብሔር ለሕዝቡ የሰጣቸው 3 ትላልቅ ጸጋዎች አሉ። እነዚህም ክህነት፣ መስዋዕትና መሰዊያ ናቸው። እስቲ ክህነት በሉ፣ መስዋዕት፣ መሰዊያ። እኒህ 3 ነገሮች አምላካችን ቅዱስ እግዚአብሔር ከሕዝቡ ጋር የሚገናኝባቸው፣ እግዚአብሔርን የሚያመልኩ ሕዝቡም ከአምላካችን ከልዑል እግዚአብሔር ጋር የሚገናኝባቸው መስመሮች ናቸው። እኒህ 3 መስመሮች አምላካችን ቅዱስ እግዚአብሔር ለሰው ልጆች የሰጣቸው ትልቅ ስጦታዎች ናቸው። በዚህ በአንደኛ ሳሙኤል ምዕራፍ 3 ከቁጥር 17 ጀምሮ ያለውን ኃይለ ቃል ታዲያ የተናገረው በጊዜው ክህነት ተሰጥቶት ያገለግል የነበረው ሊቀ ካህኑ ኤሊ ነው። ይህ የዛሬውን በዓል ምክንያት አድርገን የምናከብረው ታሪክ ላይ ታዲያ ሊቀ ካህናት ኤሊ በመባል የሚታወቀው አባት 2 ልጆች ነበሩት። አፍኒንና ፊንሐስ ይባላሉ። እኒህ አፍኒንና ፊንሐስ በኦሪቱ ቤተ መቅደስ በክህነት አገልግሎት ያገለግሉ የነበሩ 2 ልጆቹ ናቸው። አምላካችን ቅዱስ እግዚአብሔር በቀደመው በኦሪት ሥርዓት መሰረት ክህነትን ይሰጥ የነበረው በዘር ነበር። ክህነት በዘር ስለነበረ ሌዋውያን ካልሆኑት ውጪ ወደ ቤተ መቅደስ መቅረብ፣ ውስጥ ገብቶ ዕጣን ማጠንና መስዋዕት መሰዋት ሙሉ በሙሉ አይቻልም ነበር። በጾታም ደግሞ ወንዶች የሆኑ ብቻ ነበረ
ይህንን አገልግሎት ይፈጽሙ የነበሩት። የኤሊ ልጆች ግን ምንም እንኳን በክህነት ዘር ግንድ ከአባታቸው የክህነትን ጸጋ ቢያገኙም በክህነት ጸጋቸው ግን ተከብረው መቀጠልን አልቻሉም ነበር። ስለዚህ እግዚአብሔር ይገለገልበት የነበረውን ቤተ መቅደስ ዝቅ ብሎ ሲመለከት መሠዊያውንና መስዋዕቱን ብቻ ሳይሆን የተመለከተው ካህናቱንም አገልጋዮቹንም ጭምር ነበር እና መጽሐፍ ቅዱስንም ስናነበው እግዚአብሔር አምላክ በኤሊና በልጆቹ ላይ ተቆጣ ይላል። በኤሊ የተቆጣው ልጆቹ ያጠፉትን ጥፋት እየተመለከተ ዝም ስላለ ነው። በልጆቹ ደግሞ የተቆጣው ቤተ መቅደሱና ዙሪያው ላይ ያገለግሉት የነበሩበት ቦታ ላይ 3 ትላልቅ ኃጢአቶችን ስለሰሩ ነው። የኤሊ ልጆች እግዚአብሔር እስኪጠላቸው፣ የኤሊ ልጆች እግዚአብሔር ከላይ ሆኖ ሲመለከታቸው እስኪያዝንባቸው ድረስ እግዚአብሔርን የሚያሳዝን የሰሩት ሥራ ምንድነው ተብሎ ቢጠየቅ አንደኛው በቀደመው ጊዜ ላይ መስዋዕት ሆኖ ይቀርብ የነበረውን የእንስሳን መስዋዕት እግዚአብሔር ለራሱ የሚቀርበውን ርስት ዕድል ፈንታቸው ናቸውና ለሌዋውያን ለካህናቱ እሱ የእሱ የገባውን ለእነሱ ይሰጣቸው ነበር። ለዛ ነው መጽሐፍ ቅዱሱን ስናነብ በትልቅ ድስት ብለን ልንይዘው እንችላለን። በዛ ድስት ውስጥ ይቀቀል ነበረ ስጋው እና ያንን የተቀቀለውን ስጋ ባለ 3 እቅፍ ወይንም ደግሞ ባለ 3 ምልክት ያላት ሜንጦ ወደ ውስጥ ያስገቡና ሜንጦ ተሸክሞ ያወጣው ስጋ በሙሉ ለካህናቱ መብል ሊሆን ይሰጣቸው ነበር። የኤሊ ልጆች ግን እግዚአብሔር ስለማይበላ እህል ምን ያደርግለታል? እኛ የምንፈልገውን መርጠን እንብላና እሱ የሚያስፈልገውን በኋላ ላይ ይወስዳል አሉ። ይህ የመጀመሪያው በደላቸው ነበር። ሁለተኛው ኃጢአታቸው የነበረው ደግሞ በኦሪቱ ቤተ መቅደስ ሳይጠፋ የሚበራ ብርሃን ነበር። በእርግጥ በሐዲስ ኪዳኑ ቤተ መቅደስ ዛሬ ባለንበትም ጭምር በሥርዓተ አምልኮ ጊዜ ላይ ሥርዓተ ቅዳሴ ስንገባ ማለት ነው አንዱ ከሚደረጉ ሥርዓቶች መካከል ዘወትር ማኅቶት ወይም መብራት እንዲበራ ይደረጋል። ሻማ ማለት ነው። ያ ሻማ ተለኩሶ በርቶ ቅዳሴው እስኪያልቅ ድረስ እንዲጠፋ ይደረጋል። ይሄ ከኦሪቱ ቤተ መቅደስ ጀምሮ የነበረ ሥርዓት ነው። የእግዚአብሔርን ብርሃንነት ጨለማን እንደሚያርቅ ለሕዝቡ ማስታወሻ ነበር። ታዲያ አፍኒንና ፊንሐስ ግን የበራውን ሻማ እየተመለከቱ ምን አሉ? እግዚአብሔር ምን ያደርግለታል? በራ አልበራ እሱ አይጨልምበትም፣ ስለዚህ እናጥፈዋል። ሶስተኛው የኃጢአታቸው ሁሉ ጥግ የነበረው ደግሞ በቤተ መቅደሱ ዙሪያ ለሥርዓተ አምልኮ ይመላለሱ ከነበሩት ሴቶች ጋር አብረው ይተኙ ነበር እዛው ቤተ መቅደሱ ውስጥ። ስለዚህ እግዚአብሔር እነዚህን ሰዎች ላይመለሱ ኃጢአት እንደሰሩ እያያቸው ነው። ኤሊ ደግሞ የእሱ ልጆች እንደሆኑ እየተመለከተ ከመገሰጽ እና ከመናገር ይልቅ ዝም ማለቱን ተመለከተ። ስለዚህ አምላካችን ቅዱስ እግዚአብሔር የክህነቱን ጸጋና የክህነቱን ክብር ከኤሊና ከልጆቹ ላይ አንስቶ መካን ለነበረችው በኋላም ማኅፀኗን ጎብኝቷት በልጅ ለባረካት ለሐና ልጅ ለሳሙኤል ሊሰጠው ወደደ። እንዳልኳችሁ የእነዚህን ሰዎች ኃጢአትና በደል ሲመለከት አንዳንድ ሰው ስለ ክህነት በጣም አሉታዊ የሆነ አመለካከት አለ። በዚህ ባለንበት ዘመን ላይ በጣም ከቀለሉ በሰዎችም ዘንድ ረክሰው በጣም በቀላል ደረጃ እንዲወሩ ነገር ከተደረጉ ነገሮች መካከል አንደኛው ምስጢረ ክህነት ወይንም ደግሞ እግዚአብሔርን የምናገለግልበት ትልቁ አገልግሎት ክህነት። ክህነት ክርስቲያኖች በቁሙ ትርጉሙ ተክህነ ከሚለው የግዕዝ ግስ የወጣ ነው። አገልጋይ ማለት ነው። ምን ማለት ነው? አገልጋይ ማለት ነው። ካህን የሚለው ቃል በወል ደረጃ ሲጠራ ቅስና ለተሾሙ አባቶች ካህናት የሚወክል ነው እንጂ በስልጣነ ክህነት ላሉ ከድቁና እስከ ጵጵስና ላሉት በሙሉ የመጠሪያ ስያሜያቸው ካህናት እየተባሉ ነው የሚጠሩት። ምክንያቱም ዲያቆኑም፣ ቄሱም፣ ሊቀ ጳጳሱም ፍጻሜው እግዚአብሔርን ማገልገሉ ስለሆነ ይህንን የአገልግሎት መስክ ደግሞ የሰጠውና የጀመረው ራሱ አምላካችን ቅዱስ እግዚአብሔር ነው። እግዚአብሔር ክርስቲያኖች የሚገርማችሁ ያለ ክህነት ወይንም ደግሞ ያለ ካህናት መገልገል የሚችል አምላክ ነው። ምክንያቱም እኛ ሳንፈጠር እርሱ አምላክ የነበረ ነውና። ግን የፈጠራቸው የሰው ልጆችን እርሱን እንዲያመልኩ ስራ ፈት ሆነው እጅና እግራቸውን አጣጥፈው ከሚቀመጡ ይልቅ በዚህ በምስጢረ ክህነት መስዋዕትን እየሰዉ ሕዝቡን ወደ እግዚአብሔር እንዲያቀርቡ ሰዎችን ሹሞ መርጦ ቀድሶ አዘጋጅተው። በኦሪቱ ጊዜ ላይ የነበረው ክህነት አንደኛ በዘር የተለየ ነበር። እግዚአብሔር ባወቀ ይሁዳን ለንግሥና እንደመረጠ ሁሉ ሌዊን የተባለውን የ12ቱ የእስራኤል ልጆች መካከል አንዱ የሆነውን ደግሞ ለክህነት መርጦታል። እየሰማችሁ ነው ክርስቲያኖች?
እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። ሌዊን ለክህነት ነው የመረጠው። እግዚአብሔር ለምን ሌዊን መረጠው አናውቅም። እግዚአብሔርን ለምን ሌዊ እንደመረጠው ሊያውቅ የሚችለው የመረጠው እግዚአብሔር ነው። ለዛ ነው መጽሐፈ ዕዝራ ሱቱኤል ምዕራፍ 6 ላይ ሲናገር በውኑ የምትፈርስና የምትበሰብስ አንተ የማይፈርሰውና የማይበሰብሰውን የእግዚአብሔርን ሐሳብ በውኑ ልታውቀው ልትመረምረውስ ትችላለህን ብሎ ይጠይቃል። ማናችንም ከኛ መካከል እግዚአብሔር ስላደረጋቸው ማንኛውም አይነት ነገሮች እሱ ገልጦልን ልንረዳው በፈቀደው መልኩ እንረዳዋለን እንጂ በምልአት ነገሩን ተረድተነው እንጨርሰዋለን ማለት አይደለም። ለዛ ነው ስለ ክህነት ምስጢር በጣም ብዙ ያልገባቸው ሰዎች በጣም ብዙ ጥያቄዎችን ይጠይቃሉ። ከሚጠይቋቸው ጥያቄዎች መካከል አንዱ አብዛኛውም ሰው ሲያነሳው የምትሰሙት ምንድን ነው? ካህናት ለምንድን ነው ወንዶች ብቻ የሆኑት ሲባል ሰምታችሁ ታው? እየሰማችሁ? ካህናት ለምንድን ነው ወንዶች ብቻ የሆኑት? ለምን ሴቶችም ጭምር አይካኑም ብሎ ሰው ይጠይቃል። ካህናት ወንዶች ብቻ እንዲሆኑ መርጦ የሾሙ ማን ነው? ክርስቲያኖች መልሱ እንጂ ማን ነው? እግዚአብሔር ነው። ካህናትን ወንዶች አድርጎ ሾሞ ሴቶችን እንዳይካኑ ያደረገው እግዚአብሔር ነው። እና አንዳንድ በተለይ መልኩ ከጥያቄነቱ ይልቅ አብዛኛውን የሴቶች ክህነት የሚያደለው ፖለቲካዊ ጥያቄው ወይንም ደግሞ የሴቶችን የበላይነት ካልሆነም እኩልነትን ለማሳየት ተብሎ የሚጠየቁ ጥያቄዎች ናቸው እንደነዚህ አይነትና መሰል ጥያቄዎች። ቤተ ክርስቲያን ስለዚህ አንደኛ ስለ ሴቱ ልጅ ክህነት ለተጠየቀው ጥያቄ የምትመልሰው መልስ ምንድነው? የመጽሐፈ ዕዝራ ሱቱኤል ምዕራፍ 6 ያለውን መልስ ነው። የማይፈርሰው የማይበሰብሰውን እግዚአብሔር ፈራሽና በስባሽ በሆነው በእኛ ሰውነት ሐሳቡንና ለምን ይህን እንዳደረገ መርምረን ልንደርስበት አንችልም በሚለው። ሁለተኛው ግን የምትመልሰው መልስ ምንድነው? እግዚአብሔር እንዲገለገል ካህን ማለት አገልጋይ ነውና ሲመርጥ ሁሉንም በየጸጋው እንዲያገለግለው አድርጎ ካህናትን ለክህነት የሾመው እግዚአብሔር ለካህናት የሰጠው ተልእኮ ወይም ካህናትን ለወንዶች ሲሰጥ እንደፈቀደው ሁሉ ለሴቶች ሰጥቶ ደግሞ ለወንዶች ያልሰጠው ነገር አለ። እየሰማችሁ ነው? ለሴቶች ሰጥቶ ለወንዶች ያልሰጠው ነገር አለ። ከነዛ መካከል አንዱ መውለድ ነው። መውለድ ጸጋ ያለው ወይንም ደግሞ ከማህፀኗ አብራኳን ወልዳ ለባልየው ማሳየት የምትችለው ማን ብቻ ነው? መልሱ እንጂ ሴት ልጅ ናት። ሌላ ማንም ማለት አትችልም። እና የሴት ልጅን መውለድ ከካህን መካን ጋር አብረው አባቶቻችን ያያይዙታል። ሴት ልጅ ለምንድን ነው ማትካነው ብሎ መጠየቅ ማለት ወንድ ልጅ ለምንድን ነው እንደማይወልደው ብሎ እንደመጠየቅ ነው። ምን አገናኘው የሚል ሰው ደግሞ አለ። የወንድን አለመውለድ ከሴት መውለድ ጋር፣ የወንድን መካን ከሴት ልጅ መውለድ ጋር ምን አገናኘው የሚል ሰው ሊኖር ይችላል። ካህናትም ስለሚወልዱ ነው። ክርስቲያኖች ካህናት በጥምቀት በቅዱስ ቁርባን በ40 በ80 ቀን ልጆቻቸውን ይወልዳሉ። የካህናት የመውለድ ጸጋ ረቂቅ ነው። ካህናትም ወላጆች አባቶች ይባላሉ። ስለዚህ የካህናት መውለድ በጸጋ ወይም በረቂቅ ሆኖ በጥምቀት አማካኝነት ስለሚያያዝ ካህናቱን በመውለድ ደረጃ በምስጢረ ጥምቀት እናያይዛቸዋለን። ሴቶቹን የመውለዳቸውን ጸጋ ደግሞ በተፈጥሮ እናያይዘዋለን። ሴት ልጅ ብቻ ናት መውለድ የሚገባት ብሎ ሕገ ተፈጥሮን የሚያከብር ሰው እንዴት ነው ሕገ መንፈሳዊን የሚያከብረው? ሴት ልጅ ካልወለደች የመውለዱ ነገር ልክ አይደለም፣ ተፈጥሮ ተዛብቷል ብሎ የሚጠይቅ ሰው እንዴት ነው ያንን ሕገ ተፈጥሮ ማስከበርም ማክበርም ቆሞ የሚከራከርለትን ሕገ መንፈሳዊ ሲሆን ሊያቀለው የሚችል? ለዛ ነው ክህነት እግዚአብሔር ባወቀ ለሴት ልጅ ብቻ ሳይሆን የሚሰጠው ለወንድ ብቻ ነው ይባላል። ወንድም ይሰጠዋል ሲባል ሁሉም ወንድ ካህን ይሆናል ማለት አይደለም። እግዚአብሔር ወዶ ለመረጠው በኦሪቱ ጊዜ ላይ በዘር በሐዲስ ኪዳኑ ደግሞ እሱ ለፈቀደላቸው የሚገባውን ቅድመ መስፈርት ማሟያ ላሟሉ በሙሉ ሀብተ ክህነት ይሰጣቸዋል። ስልጣነ ክህነትንም እንዲያገኙ ይደረግላቸው። ይህንን ያነሳ ነው ታዲያ ለምንድን ነው? እንደ መግቢያ እንዲሆነ ነው። ካህናት በእንደዚህ አይነት መልኩ እግዚአብሔር የሚሾማቸው ከሕዝቡ መርጦና ለይቶ በዚህ የተለየ አገልግሎት እንዲሰማሩ ያደረጋቸውን በዚህ በዘመናችን ላይ በጣም ብዙ ጥያቄ ይነሳባቸው። አንዳንዶች ስለ ክህነት ያላቸው ጥያቄ ከመጽሐፍ ቅዱስ የተወሰነ ጥቅስ በማንሳት የተመሰረተ ስለሆነ እንዴት ነው አንድ ሰው ብቻ ራሱን ችሎ ወይም አንድ ነገር ብቻ ካህን የሚሆነው? ሁሉም ካህን ሊሆን ይገባዋል እንጂ ብሎ ይጠይቃሉ። ይህን የመሰሉ ጥያቄዎች ግን ክርስቲያኖች መጽሐፍ ቅዱስ ላይ ገብተን ብንመረምረው
ሁሉም ሰው ካህን ሲሆን ልናገኘው አንችልም። ይቅርና ሁሉም ሰው ካህን ሊሆን ሁሉም የተባሉ የሰው ልጆች ካህንነትን ፈልገው የክህነትን ሥራ ለመስራት እንኳን ገና ሲነሳሱ እግዚአብሔር ያደረገባቸውን ነገሮች እናያለን። ጥቂት ምሳሌ እናንሳ በደንብ አድርጋችሁ እንድትገነዘቡት። አንደኛው በሁሉም ክህነት ደረጃ ሊሰጥ ይችላል ብለን በጠየቅ ጊዜ የምናነሳው ኦሪት ዘኍልቍ ምዕራፍ 16 ላይ ያለው ከነገደ ሮቤል እና ከነገደ ሌዊ የተነሱት ዳታን፣ አቤሮን እና አሳፍን። እነዚህ ሶስት ግለሰቦች እግዚአብሔርና በምስክሩ ድንኳን ፊት ያገለግሉ የነበሩትን ሙሴንና አሮንን ወደፊት ለፊት ቀርበው ጠየቋቸው። እናንተ እስካሁን የገዛችሁን ያስተዳደራችሁን ዘመን ይበቃል፣ እኛም ደግሞ ልናስተዳደርና ልንመራ ያስፈልገናልና እኛም ካህናት ልንሆን ያስፈልገናል አሉ። ሙሴ ይላል መጽሐፍ ቅዱሱን ስናነበው ተንበርክኮ ለመናቸው። እኛ ፈልገን ወደን ፈቅደን ያመጣነው ነገር አይደለም፣ እግዚአብሔርን የሰጠን። እናንተም በጸጋችሁ እኛም በጸጋችን እናገልግል አላቸው። አሳፍ፣ ዳታን፣ አቤሮንና ቆሬ ግን በፍጹም ሊመለሱ አልቻሉም። እግዚአብሔር ያደረገላቸውን ነገር ከማመስገን ይልቅ በእጃቸው ያለውን ከማክበር ይልቅ በእጃቸው ያልተሰጣቸውን ክህነት መፈለግን ጀመሩ። ስለዚህ ምን አደረጉ? ከነገደ ሮቤል የመረጧቸውን ሰዎች መጀመሪያ ሙሴን እናውርደዋል። ማንን እናውርደው? ሙሴን እናውርደዋል። ምክንያቱም ሙሴ ነው አሮንን የሾመው በእነሱ አስተሳሰብ። ስለዚህ ሙሴን ካወረድ ነው የሙሴን ስልጣን ከያዝን እንደ ሙሴ የተሾመው ሰው ሌላውን ሰው ካህን አድርጎ መሾም ስለሚችል ብለው አሰቡ። በዛው ፊና ደግሞ ሌሎች ካህናት ሊሆኑ የሚችሉ ሰዎችን መረጡ። ለዚህ አገልግሎታቸው የሚያግዟቸውን ደግሞ ሌሎች 250 ሰዎችን ከማህበረ እስራኤል ሰበሰቡ። ሙሴ ቢላቸው ቢሰራቸው ሊመለሱ አልቻሉ። በመጨረሻ ሙሴ ከአቅሙ በላይ እንደሆነ ሲመለከት እንግዲያውስ እግዚአብሔር ፍርዱን ይስጥ፣ እናንተም ጽናችሁን፣ አሮንም ከእንደ ልጆቹ ጽናውን ይዞ ከእግዚአብሔር ቤተ መቅደስ ፊት ያጥን፣ እግዚአብሔር የወደደውን ያርጋል። እኒህ ሰዎች በድፍረት ተነሳስተው ልብሰ ተክህኖ አድርገው ጽንሃ ይዘው ገብተው ማጠን ጀመሩ። እግዚአብሔር ወዲያውኑ የለበሱትን ልብስ ሳይነካ እነሱን ግን እንደተለበለበ ግንድ አድርጎ ቀሰፋቸው። የተረፉትን 250ውን ደግሞ ሙሴ ወደ እስራኤል ማህበር ሄደና ተናገረ። እግዚአብሔር እውነት ከኔ ጋር ከሆነ ይህች ምድር ተሰንጥቃ ተዋጣቸዋል። ወዲያውኑ 250ውን ምድር ተሰንጥቃ ዋጠቻቸው። እየሰማችሁ ነው ክርስቲያኑ? ሁሉም ካህን መሆን የሚችል ቢሆን ኖሮ አሳፍ፣ ዳታን፣ አቤሮን ያቀረቡት ጥያቄ እኮ ልክ የሆነ ጥያቄ ነው። እናንተ ባገለገላችሁበት እኛም እናገልግል፣ እናንተ በሰራችሁበት እኛም እንስራ ብሎ ነበር የጠየቁት። ግን ለእነሱ ያልተሰጠውን የክህነትን ጸጋ ስለፈለጉ እግዚአብሔር ቀሰፋቸው። ቆሬና ግብረ አበሮቹ ብቻ አይደሉም ግን ይሄ መቅሰፍት የደረሰባቸው፣ ኦዚያንም ደርሶበታል ይሄንኑ መቅሰፍት፣ ሳኦልም ደርሶበታል። ሌሎችም በመጽሐፍ ቅዱስ ስናነባቸው ክህነት ለሁሉም የተገባ መስሏቸው እየሄዱ በነኩት አታርጉ የተባሉትን በማረጋቸው ብቻ በጣም ብዙ መዓት ደርሶባቸው ሁሉም ካህን እንደማይሆን በብሉይ ኪዳን በዚህ ስትመለከቱት፣ በሐዲስ ኪዳን ዞር ብላችሁ ብታዩት ደግሞ እግዚአብሔር አምላክ ይማሩ ከነበሩት ድምፁን ለመስማት ዙሪያው ከተሰበሰቡት ሰዎች ካህናት አድርጎ መርጦ የሾማቸው 12ቱን ሐዋርያት ብቻ ነው። ስንት ሐዋርያት? የሚከተለው እኮ የ5 ገበያ ህዝብ ነው። ከ5000 ህዝብ በላይ የተከተለው ምን የሚሉት ነገር ነው? 12 ሰው ብቻ ግን እንዲያገለግለው መምረጥ። ክህነት ለተመረጠ ሰው ብቻ የሚሰጥ ነው እንጂ ሁሉም የሚወስደው ስላልሆነ። ስለዚህ በብሉይ ኪዳን የነበረው ክህነት በዘር የነበረ ነው። በሐዲስ ኪዳኑ ዘር የሚባል ነገር የለም። እግዚአብሔር ከፈቀደለት መስፈርቱን ካሟላ ይሾማል። በብሉይ ኪዳን የነበረው መስዋዕት የእንስሳ ነበር፣ የእህል ነበር። በሐዲስ ኪዳን የነበረው መስዋዕት ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነው። በብሉይ ኪዳን የነበረው መሠዊያ በቀደመው 10ቱ ትእዛዛት ተጽፎበት ጽላቱ ላይ ማደሪያ የሆነ ታቦት ተዘጋጅቶለት የሚቀመጥ ነበር። የሐዲስ ኪዳኑ ታቦት ግን 10ቱ ትእዛዛት ሳይሆን የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 19 ያለው ቃል ተጽፎለታል። ጉልበት ሁሉ እስኪበሉ በሉ እንጂ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ። ታቦቱ ሲወጣ ለዚህ ነው የምንሰግደው ማለት ነው። ጉልበት ሁሉ ለማን ስም ይንበርከክ ስለሚል፣ ስለዚህ ጽላቱ ላይ ራሱ ተጽፎ መመሪያ አለው ማለት ነው። እንድናደርገው የታዘዝነው ነገር አለ።
ኤሊን ልጆች ስትመለከቷቸው ታዲያ በዘር ያገኙትን ክህነት አስጠብቀው ሊቀጥሉ የሚችሉበት ብዙ ነገር ማድረግ ይችሉ ነበር። እግዚአብሔር ፊት ግን የሰጣቸውን እንደማይወስድባቸው ስለመሰላቸው በኃጢአት መመላለስን መረጡ። የካህናት ጾር ክርስቲያኖች በጣም ከባድ ነው ይላሉ አባቶቻችን። የመጀመሪያው የካህን ጾሩ ትዕቢት ነው። እስኪ ትዕቢት በሉ። አዎ ካህናት ሲባል አደራ የሚያገለግሉትን በእግዚአብሔር ቤተ መቅደስ ፊት የተሾሙትን ብቻ አይደለም። ካህን ማለት በጥቅሉ ትርጓሜው አገልጋይ ከሆነ እግዚአብሔርን ለማገልገል የተመረጠ ሰው በሙሉ መጀመሪያ የሚፈተነው ፈተና ትዕቢት ነው። ስልጣኑ ሰማያዊ ስለሆነ ረቂቅ ስለሆነ ማን ይደርስብኛል ብሎ የትዕቢት ፈተና ነበር። አፍኒንና ፊንሐስ ትዕቢተኞች ነበሩ። እግዚአብሔር ፊት ቆመው የሰጣቸውን ስልጣንና ኃላፊነት አክብረው ከመቀጠላቸው ይልቅ ያልተሰጣቸውን ነገር መሻታቸው ሳይሆን ትዕቢታቸው ነው በጣም የጎዳቸው። ሁለተኛው የካህናት ፈተና ፍቅረ ነዋይ ነው፣ ገንዘብ ወዳድነት ነው። ወደ አፍኒንና ፊንሐስ ብትመጡ የወደዱት ገንዘብ ምንድን ነው ብትሉ ንጽህናን አይደለም፣ ከሴቶች ጋር መሰሰንን ነበር፣ ዝሙትን ነበር የወዱ የነበሩት። በእነዚህ አይነት መልኩ ይሰቃዩ የነበሩት አፍኒንና ፊንሐስ እግዚአብሔርን ለማገልገል ተመርጠው ሳለ እግዚአብሔርን ያሳዝኑት ነበር። ስለዚህ አምላካችን ቅዱስ እግዚአብሔር በእነዚህ ሰዎች ጥፋት ሕዝቡ መማርና መመለስ ስላለበት ብሎ ዙሪያቸው ላይ የነበሩትን ፍልስጤማውያንን አስነሳባቸው። ፍልስጤማውያን ከጥንት ጀምሮ ለእስራኤላውያን ጠላቶች ነበሩባቸው። በሄዱበት እየሄዱ በገቡበት እየገቡ ብዙ ጥቃት ያደርሱባቸው ነበር እና ፍልስጤማውያን ከእስራኤላውያን ጋር ለመጣላት ብለው ዙሪያው ላይ ከትመውና ዙሪያው ላይ ተቆጣጥረውት ነበር። እስራኤላውያን ታዲያ የፍልስጤማውያንን መውረድ ሲሰሙ ፈሩ። የሚገርመው የእስራኤላውያን መፍራት አይደለም፣ ፍልስጤማውያን እስራኤላውያንን ሊያጠቁ ሲመጡ ራሱ ከድፍረታቸው ይልቅ ፍርሃታቸው ይታይ ነበር። ምናቸው ይታይ ነበር? እየሰማችሁ? ምናቸው ይታይ ነበር? ፍርሃታቸው ይታይ ነበር። ለምን የፈሩ ይመስላችሁ? ምን የሚያስፈራ ነገር አላቸው እስራኤላውያን? ኃጢአት ነው፣ ነውር ነው፣ ክፉ መስራት ነው። ከላይ እስከታች ያሉት በሙሉ ራሳቸውን ብቻ ሳይሆን እግዚአብሔርንም አሳዝነውታል። የሚያስፈራ ነገር የለባቸው። አንድ ይፈሩት የነበረው ነገር ቢኖር የቃል ኪዳኑን ታቦት። ምንን አልኳችሁ? አዎ አሁን እኛን እስራኤል ዘነፍስ የተባለን ሰው ከሩቅ አይቶን የሚፈራን ምን የሚያስፈራ ነገር አለን? ስራችን እንደሆነ ኃጢአት ነው። ከአፍኒንና ከፊንሐስ ያልተናነሰ በደል እኮ እግዚአብሔር ፊት ሰርተናል። አፍኒንና ፊንሐስ ለእግዚአብሔር የሚገባውን ሰርቀዋል። እኛ ለእግዚአብሔር የሚገባውን ተውትና የራሱን ሰውነት እኮ ሰርቀ ነው። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 12 ላይ ስለ መስዋዕት ሲናገር እንዲህ ይላል፣ ለእግዚአብሔር የተወደደና ሕያው ቅዱስም የሆነ መስዋዕት አድርጋችሁ ትቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። እግዚአብሔር ከኛ የሚፈልገው ብቸኛ መስዋዕት ክርስቲያኖች ዕጣኑን፣ ጧፉን፣ ዘቢቡን የምናመጣለትን ከብት እንዳይመስላችሁ። እግዚአብሔር ከኛ የሚፈልገው ትልቁ መስዋዕት እኛ ራሳችንን ከልክለነዋል። ስለዚህ ከአፍኒንና ከፊንሐስ አንተናነስ። አፍኒንና ፊንሐስ የሚበራውን መብራት አጥፍተዋል። ከኛ መካከል በጎ መስራት ሰልችቶት ያቆመ ሰው የለም። እኔ በጎነቴን ያስጠቃኝ እንደሌላው ክፉ እኮ ብሆን የተበደረስኩኝ ነበረ ብሎ እኮ ስንት ሰው የሰራውን መልካም ስራ መቀጠል ሲያስፈልገው አቁሞታል። አፍኒንና ፊንሐስ ዙሪያቸው ላይ ከነበሩ ሴቶች ጋር የቤተ መቅደሱ ዙሪያ ላይ ይዳሩ ነበር፣ ዝሙት ይፈጽሙ ነበር። እኛ ከነሱ ምን ያነሰ ስራ ሰርተናል? ማመንዘር ማለት እኮ ክርስቲያኖች ከሴት ከወንድ ጋር ብዙ መተኛት ብቻ እኮ አይደለም። ማመንዘር ማለት ከእግዚአብሔር ውጪ የሆኑ ሌሎች የሚገዙን ነገሮች መብረጥም ጭምር ነው። እኛ ሆዳችን፣ ገንዘባችን፣ ጉልበታችን፣ አስተሳሰባችን፣ አመለካከታችን የምንኖርበት ቤት የምንመላለስበት መኪና አልገዛንም። ስንቱን እግዚአብሔርን ሊያስቀርበን የሚችለውን ነገር እኮ እኛ ከእግዚአብሔር አርቆ ነው። ከአፍኒንና ከፊንሐስ ያልተናነሰ ኃጢአት ሰርተናል። አፍኒንና ፊንሐስ የነበሩባት እስራኤል ውስጥ አፍኒንና ፊንሐስን የምንመስል እኛ ባለንበት ቤተ ክርስቲያን ውስጥ ጠላቶቻችን ለምን የሚፈሩ ይመስላችኋል? እኛን አይተው። እኛማ ምንም እኮ አናስፈራም። እኛ በጣም የተናቀን እኮ ነን። እንዲያው ትንሽ ነገር የሚያስደነግጠን፣ ትንሽ ነገር ሰላማችንን የሚነሳንን እኛን ሳይሆን የሚፈሩት ጠላቶቻችን በእኛ ላይ አድሮ ተአምሩን የሚሰራውን ማንን አይተው? እስቲ እግዚአብሔርን በሉ። እግዚአብሔርን አይተው። ፍልስጤማውያን እስራኤልን የፈሩት የቃል ኪዳኑ ታቦት ላይ የሚሰራውን ስራ አውቀው። በጣም የሚደንቅ እኮ ነው።
እኛ ልንፈራው የሚያስፈልገውን እግዚአብሔር ጠላቶቻችን ይፈሩታል። እኛ ልናከብረው የሚገባውን እግዚአብሔር ጠላቶቻችን ያከብሩታል። እኛ ልንታዘዝለት የሚያስፈልገውን እግዚአብሔር እነሱ ይታዘዙታል። እነሱ ወደውት አይደለም ፈርተውት ነው የሚታዘዙት። እኛ ግን ወደነው ፈርተነውም አንታዘዘው። ዙሪያቸው ላይ መጡ፣ ፈሩ፣ ደነገጡ። እስራኤላውያንም ወጥተው መግጠም ጀመሩ፣ ተዋጉ። በውጊያቸው ላይ ግን ብዙም ሊዘልቁበት አልቻሉ። እየተሸነፉ ሲመጡ ከነሱ መካከል የሽንፈታችን ምክንያት ትላንትና ኃይል ስትሰጠን የነበረችው የእግዚአብሔር የቃል ኪዳኑ ታቦት አለመኖሯ ነውና እሷን ይዛችሁ ነው። ካልጠፋ ሰው ደግሞ ማንም መርጦ ቢልኩ መሰላችሁ? አፍኒንና ፊንሐስ በእግዚአብሔር በቃል ኪዳኑ ታቦት ላይ ያን ሙሉ ነውር ይሰሩ የነበሩትን አገልጋዮችን ሂዱና የቃል ኪዳኑን ታቦት ይዛችሁ ነው። ሕዝቡ ማዘዙ ከፍርሃቱ ነው እንበል። የታዘዙት ካህናት ግን አፍኒንና ፊንሐስ በምን ድፍረታቸው የእግዚአብሔርን ቤተ መቅደስ እንደዚህ ይንቁታል? አዎ የእግዚአብሔርን ቤተ መቅደስ እኛም ንቀነዋል ክርስቲያኖች። በቁመናው ቤተ ክርስቲያን የሚባለው ስርዓት አምልኮ የምንፈጽምበት ይሄ ግንብ እንዳይመስላችሁ። እግዚአብሔር እውነተኛ ማረፊያው የእኛ ሰውነት ነው። ለእሱን ለስርዓት አምልኮት የተዘጋጀ ስጋውና ደሙ ሊያርፉበት የተዘጋጀው ቤተ መቅደስ የእኛ ሰውነት ነው። የእኛን ሰውነት እግዚአብሔር እንዲያርፍበት ምን ያክል ተንከባክበነዋል። ለስጋችን የምንጨነቀውን ያክል እኮ አብዛኞቻችን ለነፍሳችን የምንጨነቀው ጥሪ ደውል ዙሪያችን ላይ ሲሰማን እኮ ነው። አንዱ በሞት አንዱ በህመም አንዱ በጭንቀት እንደነዚህ አይነት መሰል ነገሮች ሲመጡብን ካልሆነ ነፍሳችን ማናችን ትዝ ይለን? ስለ ነፍሳችን ከምናስበው በላይ እኛ ለስጋችን ስለምንጨነቅ አፍኒንና ፊንሐስ ሄዱ። የቃል ኪዳኑን ታቦት ይዘው መጡ። እስራኤላውያን ታቦተ ጽዮን መጣች የሚባለውን ዜና ሲሰሙ እልልታቸውን ከፍ አድርገው አሰሙ። ፍልስጤማውያን ፈሩ። ትናንትና ጠላቶችን ድል ታደርገው የነበረችው የቃል ኪዳኑ ታቦት አሁንም እኛን ልታጠፋን መጣቸው። ትናንትና ድል ያደረገችው ታቦተ ጽዮን ግን ፍልስጤማውያን ጋር ስትመጣ ግን ምንም ድል አላደረገቻቸው። እነሱን ያመጧትንም አፍኒንና ፊንሐስንም እንዲገደሉ ሆነ። ታቦተ ጽዮንም ተማርካ በጠላቶች እጅ ሄደች። የሚገርም ነው። ትናንትና ድንቅ ተአምር ይሰራ የነበረው የእግዚአብሔር የቃል ኪዳኑ ታቦት ዛሬ ላይ ግን ዝም አለ። በጣም ብዙ ሰው ይጠይቃል፣ ለምን እግዚአብሔር ዝም አለ ይላል። ጩኸታችን፣ ለቅሷችን፣ ምህላችን ተሰብስበን አቤቱ ማረን ብለን የምናሰማው ድምፃችን ለምንድን ነው እግዚአብሔር ጋር መድረስ ያቃተው ይላል። መጮኻችንን ያየነው እንጂ ከኛ መካከል እውነት ከልቡ የሚጮህ ይኖር ይሆን? እኛ መጣራታችንን ያየነው ከኛ መካከል ግን ከልቡ እውነት እግዚአብሔር መጠራት አለበት ብሎ የሚያምን ይኖር ይሆን? ከኛ መካከል እኮ እግዚኦ እያለ ለምንድን ነው የምለው አልኩኝ አላልኩኝ መቼም እኮ የሚቀር ነገር የለም ብሎ እኮ ስንት ተስፋ ይቆረጣል። ማለት ስላለበት የሚል ነው እንጂ ማለት እንደሚያስፈልገው አምኖ የሚጮህ ብዙ ሰው የለም። እግዚአብሔር ዝም የሚለው ክርስቲያኖች መስራት አቅቶት እንዳይመስላችሁ። አንደኛ በዝምታውም ስራ ስለሚሰራ። አሁን ለእኛ ዝም ያለ የሚመስለን እግዚአብሔር እኮ ስንት ስራ ሰርቷል። እግዚአብሔር ግሩም ድንቅ የሆኑ ብዙ ነገሮቹ በነገራችን ላይ የፈጠረው በዝምታ ነው። እኛን እንዲረዱ ጸሎታችንን ወደ ላይ ወደ ሰማያት እንዲያሳርጉ ያዘጋጃቸውን ቅዱሳን መላእክትን እኮ እግዚአብሔር በዝምታን የፈጠራቸው። መላእክትን በዝምታ የፈጠረ እግዚአብሔር እኛንስ ዝም ቢለን ስራ የማይሰራ ይመስላችኋል? እግዚአብሔር ዝም ሲል ዝም አይልም፣ ስራ እየሰራ ነው። እግዚአብሔር ዝም ብሎ አያውቅም። ሁለተኛው እግዚአብሔር ግን ዝም የሚለው ኃጢአት ስናበዛ፣ በደል ስናበዛ፣ ነውር ስናበዛ ውጭ የሰራነውን ኃጢአት የማይሰራበት የእግዚአብሔር ቤተ መቅደስ ውስጥ ስበን ስናመጣው እንዴት ዝም አይበልም? ውጭ የሰራነው ኃጢአት አንድ ነገር እኮ ነው የኛ። ያንኑ ኃጢአት እኮ ነው እኛ ስበን ቤተ መቅደስ ውስጥ ያስገባል። ምንም መርጠን ያስቀረነው ኃጢአት የለም። ሁሉንም ቤተ መቅደስ ውስጥ አስመጣ ነው በአንድም በሌላም መንገድ። ታዲያ እግዚአብሔር እንዲህ እያደረግን ባይሰማን አይገርመንም። እንዲህ እያደረግን ስለሰማን ግን እናመሰግነዋለን። እንዲህ በደል እየሰራን ዝም አላለንማ። አሁንም ከኛ መካከል ኃጢአትን ሳይሆን ጽድቅ ይዘው የሚገቡ ሰዎች እንዳለ ስለሚያውቅ አሁንም ከኛ መካከል እግዚአብሔር ሊናገር የፈለገው ምንድን ነው ብለው ራሳቸውን በቃሉ መስታወትነት ሊያዩ ለመመርመር የሚፈልጉ ሰዎች ስለነበሩ እና ስላሉም ጭምር እግዚአብሔር ይሰማል። ታቦቱን ይዘው መጡ። ሕዝቡ ወለል አለ። ፍልስጤማውያን ጠፋን አሉ።
ፍጻሜው ግን እስራኤላውያን ጠፍተው ፍልስጤማውያን እየተመኩ ከፍ ያለ ድምፅ እያሰሙ ታቦተ ጽዮንን ማርከናል ብለው ተመለሱ። የእግዚአብሔር የቃል ኪዳኑ ታቦት ክርስቲያኖች ላመኑበት ሰዎች ላይሰራላቸው ይችላል። ሳያምኑ ለወሰዷት ሰዎች ግን ስራዋን አሳይታቸዋለች። አላመኗትም። ስበው ያስገቧት የተቀደሰ ቦታ አይደለም፣ ጣዖት ቤት ውስጥ ነው የከተቷት። የታቦተ ጽዮን ጣዖት ቤት ውስጥ መግባት የራሱ የአፍኒንና የፊናስ የእስራኤላውያን ጥፋት ነበር። እግዚአብሔር የሚገባውን ክብር አሁን ባለንበት ዘመን ያልተሰጠው የማያከብሩት ሰዎች ስላሉ እንዳይመስላችሁ። እኛ ማክበር የሚጠበቅብን ሰዎች ስላላከበር ነው። ቤተ ክርስቲያን ዛሬ ያልተከበረችው እማትከበር ሆነ አይደለም። እኛ ቤተ ክርስቲያን ማክበር የሚጠበቅብን ሰዎች ስላላከበርናት አስገቧት፣ ጣዖት ቤት ውስጥ አደረጓት። እግዚአብሔር መቼም ስራውን ለማሳየት ወደኋላ አይዘገይምና ካስገቡበት ጣዖት ቤት ካስገቡበት አብሮ ከዳጎን ጋር ታቦተ ጽዮን ሁሌም ከፍ ብላ ተመለከተች፣ ሁሌም ታየች። አንዴ በአናቱ ስደፋው፣ ሁለተኛም በአናቱ መልሰው፣ በሶስተኛም ጊዜም ደግሞ ሁሉንም አካላቱ ደረቱ ብቻ እስኪቀር ጭንቅላችሁ። ይሄ በቃል ኪዳኑ ታቦት ፊት ያለውን ኃይል ማሳያ ነው። ፍሬ ነገሩ ግን ምን መሰላችሁ ክርስቲያኖች? የቃል ኪዳኑ ታቦት ኃይሉን ያሳየው ደካማ ናቸው በሚባሉባቸው እና በማያምኑባቸው በእስራኤላውያን ዘንድ ሳይሆን በፍልስጤማውያን ቤት ነበር። እቺን የቃል ኪዳኑን ታቦት ስትመለከቷት ክርስቲያኖች በጣም ኃይል ያላት ናት። የእግዚአብሔር ታቦት በማያምኗት ዘንድ ምን ያክል ብዙ መዓትና ብዙ መቅሰፍት እንዳመጣች ታያላችሁ። በሐዲስ ኪዳኗ ግን ልክ ክህነቱ ለሐዲስ ኪዳን ሲመጣ በዘር አልተገደበም። መስዋዕቱ ከእህልና ከቁርባን ተለይቶ የክርስቶስ አማናዊ ሥጋና ደም ሆኗል። መሰዊያችን እንደቀደመው አስተንቱ ትእዛዛት ሳይሆን የጌታችን የኢየሱስ ክርስቶስም ተጽፎበታል እንዳልን ሁሉ የሐዲስ ኪዳኗ ታቦትም የቀደመችዋ ታቦት ሳትሆን አምሳያዋ ጥላ ሆና ታገለግል የነበረው አካል ለምትሆነው ለእመቤታችን ነበር። ለዛ ነው የቃል ኪዳኑን ታቦት አባቶቻችን ሲያስተምሩ የእመቤታችን ምሳሌ ነው ይላል። ታቦት በቁመናው የጽላቱ ማደሪያ ነው። ጽላቱ ጌታችን ኢየሱስ ክርስቶስ ነው። ታቦቱ ለጽላቱ ማደሪያ የሆነችው እመቤታችን ናት። ታቦቱን እግዚአብሔር አምላክ ሲያዘጋጀው ለሙሴም ሲነግረው በወርቅ በውስጥም በውጭም እንዲለብጡ አድርጓል። ታቦት የተባለች እመቤታችን የወርቁ መለበጧ የንጽህናዋ ማሳያ ነው። ታቦቷ ተማርካ በዳጎን ቤት ውስጥ አድራ ነበረ። ታቦት የተባለች እመቤታችንም ዳጎንን የሚመስሉ ክፋት በልባቸው በሰለጠነባቸው በአይሁድ መካከል ትኖር ነበር። ታቦት የተባለችው ዳጎንን እንደጣለችው ሁሉ እመቤታችን ቅድስት ንጽሕት ድንግል ማርያምን በማያምኗት በሚጠሏት ሰዎች መካከል ሆና ድል ያደረገች ነው። ዛሬ ቃል ኪዳኑ ታቦት ወጥቶ ዑደት ሲያደርግ ክርስቲያኖች እልልታው፣ ደስታው ሁላችንም የሚሰማን በዛ በቃል ኪዳኑ ታቦት አንጻር እናታችን ድንግል ማርያምን ስለምንመለከታት። ታቦተ ጽዮንን ስለያዙ አልነበረ እስራኤላውያን የማይሸነፉ የነበሩ? ዛሬም አንሸነፈው እኮ እመቤታችንን ስለያዙ። የቃል ኪዳኑ ታቦት ለእሷ አምሳያና አራያ ስለሆነ ነበር። በዚህም አንጻር ነው እስራኤላውያን ያላከበሯትን ታቦት ፍልስጤማውያንን በግድ እንዲያከብሯት አደረገች። ዛሬ እኛ ሳናከብራት ውጭ ያለ ሰው እኮ ነው እመቤታችንን ጭምር የሚያከብራት። ለዛ ነው በብዙ በማህበራዊ ሚዲያ ስትመለከቱ አንዳንዱ ስለ እመቤታችን መልካም የሆነ ነገር ሲናገር ሰው ይደነግጣል። ከምን ተአምር መጥቶ ነው? ከምንም ተአምር መጥቶ አይደለም። እኛ ልናከብራት ያልታደልን ሰዎች ከሆነ የእመቤታችን ክብሯ አይቀንስም፣ ሌሎችም ጭምር ሲያከብራት እንመለከታለን። ለዛ ነው እግዚአብሔር ዛሬ ምን ሊል ፈልጎ ነው አለ ኤሊ በትምህርታችን መነሻ ርዕስ እንዳነሳ። እግዚአብሔር ለእኛ ሊለን የፈለገው ትልቁ ቁም ነገር ምን መሰላችሁ? የዛሬው በዓል የክብረ ታቦት በዓል ብቻ አይደለም፣ የክብረ ክህነትም ጭምር። ክህነት ማክበር ያለብን ክህነትን ተገዥነት ሆነን ከመንግስትም ጭምር የበለጠ ስልጣን እንዳለው ፍትሐ ነገሥታችን አንቀጽ 9 ይናገራል። ካህናትን የምናከብረው ቅዱሳን መላእክትን የበለጠ ስልጣን ስላላቸው፣ በሰራዊተ አጋንንት ላይ የበለጠ ስልጣን ስላላቸው። የዛሬው በዓል የክብረ ክህነት በዓል ብቻ አይደለም፣ የክብረ ታቦትም ጭምር። ታቦቱንም እንድናከብር ቤተክርስቲያን ትናገራለች። እግዚአብሔር ታዲያ ባጭሩ ዛሬ ሊለን የፈለገው ምንድነው? እስካሁን ድረስ በነበርንባቸው ህይወታችን ውስጥ የቤተ ክርስቲያንንም ሆነ የአባቶቻችንን ክብር ያቀለልነው ክርስቲያኖች እኛው ራሳችን፣ ሌላ ማንም አይደለም።
ክብር ከእስራኤል የራቀው ታቦቱ ሲማረክ ካህናቱን ደግሞ ክፉ ማድረግ ሲጀምሩ እኛም ዛሬ በቸርነቱ በምህረቱ ተሰብስበን በዓሉን ለማክበር የታደልን ሰዎች በሙሉ በተቻለን አቅም ክህነትን አክብረን የተሰጠንን መሠዊያ ታቦታችንን አክብረን መስዋዕቱ የሆነውን የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀብለን ለመኖር በቸርነቱ በምህረቱ ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ትምህርት ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። አሐቲ ድንግል አሐቲ ድንግል አሐቲ ድንግል አሐቲ ድንግል